بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم ما هو توحيد الأسماء والصفات أسماء والصفات بتملكتم توحيد من دنو من مالتنا طيب إيه مالت من دنو يا الله سمنا بهاريات لا الله بتشامستت الله سبحانه وتعالى سموت شالوت قرآن لا يتتقصوا سموت شالوت بزا هلو مامن حديث لا يتتقصوا هلو بزا هلو نامنالن يا الله سموت شل لفطران أنستم يا فطران سم لله أنستم የተለየ ነው ፈጣሪ ሌላ ነው ፍጡር ሌላ ነው ስለዚህ አላህ Subhanahu Wa Ta'ala ፈጣሪያችን አምላካችን እሱን ጌታችን እሱን ለሱ የሚገቡ ሲፋዎችን ባህሪያቶችን ስሞችን እንሰጣለን ለሱ የሚገባ ደግሞ ምናቀው በምንድነው በቁርአንና በሐዲስ በጭንቅላት አይደለም በጭንቅላታችን አንድርስበት ነው ቁርአንና ሐዲስ ላይ በተጠቀሰው መሰረት አላህ Subhanahu Wa Ta'ala ቁርአን ላይ ራሱ ስለሱ ያወራል ስለ ራሱ ያወራል አላህ Subhanahu ቁል ሁወ አላሁ አሐድ الله الصمد يجعل ليلوتم آياتوች አሉ እናያለን አላህ Subhanahu Wa Ta'ala አንድ ነው አላህ Subhanahu Wa Ta'ala ሁሉ መጠጊያ ነው አላህ ፍጹም ነው ይሄ ሁሉ የአላህ Subhanahu Wa Ta'ala لم يلد ولم يولد ولم يكن له كفوا احد الله سبحانه وتعالى አልወለደም አልተወለደም እሱን የሚመስል ብጤ አምሳያ የለውም አላህ Subhanahu Wa Ta'ala ስለዚህ በዚህ ሁሉ እናምናለን ማለት ነው طيب ሌሎችም የአላህ ስምና ባህሪያት የተጠቀሱ አሉ በዝርዝር ሌላ ጊዜ እናያለን በዚህ ሁሉ ማመን ግዴታችን ነው ቁርአን ላይ የተጠቀሰው አላህ አዛኝ ነው አላህ ሩህሩህ ነው አላህ ይቀጣል አላህ Subhanahu Wa Ta'ala ይቆጣል እነዚህ ሁሉ እናምናለን አላህ Subhanahu Wa Ta'ala ቁርአንና ሐዲስ ላይ የተጠቀሱትን በጭንቅላታችን አይደለም ቁርአንና ሐዲስ ላይ የተጠቀሱትን እናምናለን ስተረጉም ደግሞ ሰለፎችን መሰረት አድርገን ሱሐቦቹ በተረጎሙት መሰረት እንተረጉማለን ቁርአንና ሐዲስን ማለት ነው طيب ይሄ አላህ ስምና ባህሪያትን ነው የአላህ ስምና ባህሪያትን በተመለከተ አንድ ትልቅ አያ አለ ليس كمثله شيء وهو السميع البصير ይላል ቁርአን ላይ አላህን የሚመስል ነገር የለም እሱ አላህ Subhanahu Wa Ta'ala ሰሚና ተመልካች የሆነ ጌታችን ነው አላህን የሚመስል የለም አላህ ይሰማል እንደኛ አይደለም የሚሰማው አላህ Subhanahu Wa Ta'ala የሱ መስማት ለጌታ ለፈጣሪ የሚገባ የሆነ ነው የኛ መስማት ደግሞ ለኛ የሚገባ የሆነ ነው የኛ ጎዶሎ ነው የሱ ጎዶሎ አይደለም የተሟላ ነው ማለት ነው በእነዚህ ሁሉ እናምናለን በሌላ ጊዜ በዝርዝር እናያለን